ሁለተኛው የዓለም ጦርነት ከተጠናቀቀ በኋላ ሂሮ ኦኖዳ የተባለ ጃፓኒዝ ወታደር ፊሊፒን ውስጥ ሉባንግ በምትባል ከተማ ውስጥ ጫካ ውስጥ ሲዋጋ ቆይቷል። ለምን ያህል ጊዜ ነው የተዋጋው ካላችሁ ጦርነቱ ካበቃና ከተጠናቀቀ በኋላ ለ30 ዓመታቶች ሲዋጋ ነበር። ታዲያ አሁን በእነዚህ ጊዜያቶች ውስጥ የአሜሪካ ወታደሮችም የአሜሪካ ኃይሎችም በተጨማሪም ደግሞ የሀገሩ የጃፓን ኃይሎችም መጥተው ጦርነቱ አብቅቷል፣ ተጠናቋል፣ በቃ ይብቃ፣ ተመለስ ይሉታል። ሂሮ ኦኖዳ ግን ይሄኛው ነገር ወጥመድ ይመስላል እያለ እያንዳንዱ ሰው ሊነግረው የሚሞክረው ነገር እያመለጠ መዋጋቱን ቀጠለ። ታዲያ ጦርነቱ መቼ እንዳለቀ መቼ ያወቀ ካላችሁ ከ30 ዓመት በኋላ ሱዙኪ የተባለ ጃፓኒዝ እዛው ሉባንግ ውስጥ እየተሽከረከረ እየዞረ በነበረበት ሰዓት ላይ እዛው ጫካ ውስጥ ያገኘውና ለሂሮ ይነግረዋል። ጦርነቱ እኮ አብቅቷል፣ ሁሉም ነገር እንዳሰብከው አይደለም፣ ቆየ ብሎ ከነገረው በኋላ የሂሮ ኦኖዳ ህይወት ሙሉ ለሙሉ ተገለበጠ ማለት ይቻላል። ታዲያ አንዴ እውነታውን ካወቀ በኋላ ለምንድን ነው ግን ለ30 ዓመት ጦርነቱ ቢያበቃም መዋጋቱን ያላቆምከው ሲባል መጀመሪያ በጦርነቱ ጊዜ መቼም ቢሆን ሰረንደር እንዳታረግ፣ እጅ እንዳትሰጥ የሚል ጥብቅ ትዕዛዝ ደርሶኛል። ለዛ ነው እጅ መስጠት ያልፈለግኩታል። ታዲያ በሚያስገርም ሁኔታ ጦርነት አብቅቷል፣ መከራ አብቅቷል፣ አሁን ሰላማዊ ህይወትህን መኖር ትችላለህ ተብሎ ከተለቀቀ በኋላ ያኛው ስትራግል ወይንም መከራው ካለቀ በኋላ የበለጠ ህይወቱ የስቃይ ህይወት ሆነበት። ከስትራግል ወደ ሰፍሪንግ አለፈ። ታዲያ የሰው ልጅ እንዴት ነው መከራ ላይ በጣም የተሻለ ህይወትን ሊኖር የሚችለው? መከራ ሳይኖር ሲቀር እንዴት ተሰቃየ ካላችሁ ቢያንስ ጫካ ውስጥ በነበረበት ጊዜ ህይወቱ ዓላማ እንዳለው አድርጎ ያስብ ነበር። ለሀገሬ ስል ነው ይህንን ማድረገው የሚል ሀሳብ አለው። ምንም እንኳን ዲፌንድ የሚያደርገው ወይንም ደግሞ የሚከላከልለት መንግስት ቢወድቅም ጦርነቱ ከተጠናቀቀ ረጅም ጊዜ ቢያሳልፍም በአይምሮ ውስጥ እሱ ለዓላማ ነበረ ሲሰራ የነበረው። ሀገሬን ነፃ አወጣለሁ እያለ ነበር። ዓላማውም ከሱ በላይ ነበር ማለት ነው። ከሱ በላይ የተለቀ ዓላማን ሰርቭ እያደረገ ወይንም ደግሞ እያገለገለ ስለነበር በመንገዱ ላይ ያጋጠመውንም መከራ ህመሙንም ሁሉንም ነገር ተቋቁሞ ከዛ በተጨማሪም ደግሞ ሁኔታዋንም እያጣጣማት ማለፍ የቻለ ሰው ነበር። ታዲያ አሁን 30 ዓመት ለብቻው ከተዋጋ በኋላ መጥቶ ቤት ውስጥ ሲቀመጥ ሰላማዊ ህይወትህን እንካ ተብሎ አሪፍ የሚባል ህይወት መኖር ሲጀምር ግን ድብርት ውስጥና ሀዘን ውስጥ ሊገባ የቻለው በዚሁ ምክንያት ነው። ህይወቱ አሁን ትርጉም አጣ ወይንም ደግሞ ምክንያት የለውም። ይህንንም አደርገው ለዚህ ነው የሚለው ሀሳቡ የሚለው ፍላጎቱ የለም ማለት ነው። ለዚህ ነው ማርክ ማንሰን The Value of Suffering ብሎ 4ኛውን ምዕራፍ ያሰፈረው። አሁንም እየገመገምን ያለነው The Subtle Art of Not Giving a ሰኛውን የማርክ ማንሰንን መጽሐፍ ነው። ታዲያ በዚህ ምዕራፍ ላይ ማርክ ማንሰን ምን ይላል ካላችሁ በህይወታችን ዋጋ የምንሰጣቸው ነገሮች በችግሮቻችን ተፈጥሯዊ ሁኔታ ላይ ዲፔንድ ያደረጉ ወይንም በነዛ ችግሮች ላይ የተደገፉ ናቸው። የችግሮቻችንም አይነት የህይወታችንን ኳሊቲ ዲፋይን ያደርጋሉ ወይንም ደግሞ ያሳዩናል ይላል። ታዲያ በሂሮ ኦኖዳ ታሪክ ውስጥ አንድ የምንመለከተው ነገር ፐርሰናል ቫሊዩ ብለን የምንይዘው በግላችን የህይወት ዋጋችን ነች ብለን የምናስባቸው ነገሮች እንዴት ወደፊት እንደሚገፉ ነው። ለዚህ ነው ማርክ ማንሰን ከእያንዳንዱ ሰፍሪንግ ጀርባ ወይንም ከእያንዳንዱ መከራ ጀርባ ያለውን ነገር በደንብ ፈትሹ ይላል። አብዛኛው ሰው በህይወት ውስጥ ሲፈተን መከራ ሲደርስበት ወይንም ደግሞ ስቃዩን ሲበላ እንዴት ነው መከራዬን መቀነስ የምችለው? እንዴት ነው ስቃይን ማቆመው ብሎ ነው የሚጠይቀው። አብዛኞቻችን ግን መጠየቅ ያለብን ጥያቄ why am I suffering የሚለው ነው ይላል። ለምንድን ነው እኔ እንደዚህ እየተሰቃየሁ ያለሁት? ምን አይነት ዓላማን ለማሳካት ብላችሁ ጠይቁ። ታዲያ እኔ እንደ ግለሰብ በህይወቴ ውስጥ ዋጋ የምሰጠውን ነገር ለማወቅ ምን ማድረግ አለብኝ ካላችሁ ጸሐፊው ማርክ ማንሰን የሽንኩርትንና የሰልፍ አዌርነስን ወይንም ደግሞ የግንዛቤን ጽንሰ ሐሳብ ይሰጠናል። ልክ እንደ ሽንኩርት ሁሉ ሰልፍ አዌርነስም ወይንም ደግሞ ግንዛቤ ብለን የምናስበውም የራሱ ልጣጮች አሉት፣ የራሱ ሌየሮች አሉት ይላል። ሽንኩርትን ከአንድ ሌየር ወደ ሌላ ሌየር እያረጋችሁ እያንዳንዱን መላጣችሁ አይቀርም አይደለ? ልክ እንደዛው ሁሉ ራሳችሁንም ስታውቁ ከላይ ጀምሮ እየገመገማችሁ እንዲህ ወደ ውስጣችሁ መግባት መቻል አለባችሁ ይላል። አንድ በላጣችሁ ቁጥር የበለጠ ስለ ራሳችሁ ዲፕ የሆነን ነገር እያወቃችሁ ትመጣላችሁ። ስለዚህ የመጀመሪያው ልጣጭ ምንድነው ካላችሁ ስሜቶቻችሁን ልብ ማለት ወይንም ማስተዋል ይላል። ሁለተኛውን ልጣጭ ስትልጡት ደግሞ ለምንድነው እነዚህ ስሜቶች እየተሰሙኝ ያሉት ብላችሁ መጠየቅ አለባችሁ ይላል። ሶስተኛውን ከላጣችሁ በኋላም ደግሞ የራሳችሁን በህይወታችሁ ዋጋ የምሰጣቸው ነገሮች እነዚህ ናቸው ብላችሁ የምታስቧቸው ነገሮች ታገኛላችሁ። አሁን እነዚህ ነገሮች ናቸው ችግሮቻችንን ዕለት ተዕለት የሚያጋጥሙንን እክሎች ፌስ እንድናረግ ወይንም እንድንጋፈጥ የሚረዱ። ይህንን ደግሞ አንዴ ካስተካከላችሁ በኋላ የህይወታችሁ ኳሊቲ በዚህ ላይ ዲፔንድ ያደርጋል፣ በዚህ ላይ ጥገኛ ይሆናል ይላል። ስለዚህ በህይወታችን ምንም አይነት ችግር ይምጣ ዞሮ ወደ ፐርሰናል ቫሊዩአችን ነው የሚያልፈው። በህይወታችን ውስጥ ዋጋ የምንሰጣቸው ነገሮች ምንድን ናቸው?
ነገሮችን በዛ መንገድ እየተመለከትን ነው የምናልፈው። ማርክ ማንሰንም እንደሚናገረው ከሆነ አብዛኛው ጊዜ ሶፍት ዴቨሎፕመንት የሚባለው ነገር ውስጥ ስንገባ ወይንም ራሳችንን እናሻሽል ልንለውጥ ስንል የመጀመሪያውን ሰርፌስ ሌቭል ብቻ ነው የምንነካው፣ ወይንም ከላይ ያለውን ብቻ ዳስስ አድርገን ደስተኛ ሆነን ነው የምንወጣው ይላል። ይህ ማለትም ደግሞ ይህ ብቻ በቂ አይደለም። ከዛም በላይ ዲፕ የሆኑ ጥያቄዎችን እየጠየቅን ማንነታችንን በደንብ አድርገን መፈተሽና ማወቅ ይጠበቅብናል ይላል። ይህንን ማድረግ ካልቻለን ግን ምን ይፈጠራል ካላችሁ ፎልስ ቫሊዩ እየያዝን እንመጣለን። ሐሰተኛ ወይንም ትክክል ያልሆነ ዋጋ የምንሰጠውን ነገር እንይዛለን። መቼም ቢሆን ወደማይፈቱ ችግሮች የሚወስደን ይሆናል ማለት ነው። ዓለማችን ላይ በቀላሉ ራሳችንን ማርካት ከፈለግን ፕሌዠርን ማስቀደም መቻል ነው። በቀላሉ ሊያረካን የሚችለው ነገር ፕሌዠር ነው። የምግብም ሆነ የወሲብም ሆነ የጌምም ሆነ የሱስም ሆነ ምንም አይነት ቴምፖረሪ የሚባል ወይንም ጊዜያዊ የሚባል ነገር ወዲያውኑ እርካታ ሊሰጠን ይችላል። ምንም እንኳን ቀላል የሚባል እርካታ ቢሰጥንም ሱፐርፊሻልም ነው። እውነተኛ የሆነ ወይንም ትክክለኛ የሆነ ነገር አይደለም። በሮ ነው የሚሄደው። ስለ ማቴሪያል ሰክሰስም ካወራን ተመሳሳይ ነገርን መናገር እንችላለን። የሰው ልጅ ያስፈልገኛል ብሎ ያሰባቸው ነገሮች የሚበላውን የሚጠጣውን ነገር ካገኘ፣ የሚለብሰውን ካገኘና የሚያድርበትን ካገኘ በኋላ ማቴሪያል ሰክሰስ ወይንም ደግሞ የምናጠራቀማቸው ቁሶች ደስታችን ላይ ያን ያህል ለውጥን እንደማያመጡልን ያሳያል። እኔ ያልሳሳትም ብለው የሚያስቡም ሰዎች፣ ራሳቸውን ሁሌ ትክክል እንደሆኑ አድርገው የሚመለከቱ ሰዎች የራሳቸውን እድገት የሚገቱ ሰዎች ናቸው። ይህ ማለት ቫልዩብል የሚባለውን ኤክስፔሪየንስ በህይወት ጠቃሚና ዋጋ ሊሰጣቸው የሚችሏቸውን ተሞክሮች እንዲያመልጣቸው የፈቀዱ ናቸው። አሁንም እንግዲህ ፎልስ ቫልዩዝ በሚባለው ስር ያለውን ነገሮች እየተመለከትን ነው። ቀጣዩ ምንድነው ካለን አንዌቨሪንግ ፖዚቲቪቲ ነው። በህይወታችን ውስጥ ብዙ አሉታዊ የሚባሉ ነገሮች ይፈጠራሉ፣ ይከሰታሉ። እነዛንም ጊዜያቶች አንዳንዴ ኔጌቲቭ እየተሰማንም ቢሆን ብናሳልፍ ችግር የለውም። በቃ ይሄ ነገር ተፈጥሯል፣ ደስ አይልም፣ ደስ አለ ማለቱን ተመልክተ ነው ያ ስሜት እየተሰማን እንደሆነ አክኖሌጅ ልናደርገው ልናውቀው ይገባል። ኦፕቲሚዝምን ፎርስ የምናደርግ ከሆነ በቃ ሁሌም ቀና ነገርን ላስብ ብለን ግን መጥፎ ስሜት እየተሰማን እንደሆነ ችላ ብለን ወይንም ደፍነ ነው ፖዚቲቭ ለመሆን እየጣርን የምንቀጥል ሰዎች ከሆንም ስቃዩ ራሳችን ላይ ነው የሚበዛው። ስለዚህ አሁን ማርክ ማንሰን እንደሚናገረው ከሆነ በህይወታችን ውስጥ ትክክለኛ የሚባሉ ፈተናዎች ያስፈልጉናል። ለምሳሌ እኔ ማራቶን ሮጬ መጨረስ አለብኝ ብላችሁ ውጥን ይዛችሁ ወይም እቅድ ይዛችሁ እየተንቀሳቀሳችሁ ከሆነ ለእናንተ ለምንድን ነው እየኖርኩ ያለሁት የሚለውን ምክንያታችሁን የሚመልስላችሁ ነገር አለ። ልጆችንም ለማሳደግ ቢሆን ያም ጥሩ ምክንያት ነው። ዘራችሁን ለማስቀጠል መኖር አለባችሁና ቢያንስ ያ ላስቲንግ የሆነ ጆይ ይሰጣችኋል፣ ዘላቂ የሆነ ደስታ ይሰጣችኋል ይላል። አለበለዚያ ግን ፍሊቲንግ ፕሌዠርስ የሚባሉትን እያባረራችሁ የምትቀጥሉ ከሆነ ከእጃችሁ እያመለጡ ይሄዳሉ። ሲግመንድ ፍሮይድ እንደተናገረው ከሆነ የሆነ ቀን ላይ ወደኋላ መለስ ብላችሁ የችግር ጊዜያቶቻችሁን ስታስታውሱ በጣም ውብ የሚባሉ ጊዜያቶች እንደነበራችሁ ልብ ትላላችሁ ይላል። ለዚህ ነው ጸሐፊው ማርክ ማንሰን እነዚህ ፎልስ ቫሊዩ ብለን የምናስባቸው ነገሮች ወይንም ደግሞ የተሳሳቱ የህይወት ዋጋ ናቸው ብለን የምንጠራቸው ነገሮች የወደፊት ህይወታችንን ምስቅልቅል እያደረጉ እያበላሹብን ይመጣሉ። ታዲያ አሁንም በዚህ መጽሐፍ ውስጥ ማርክ ማንሰን ቫሊዩዎችን ወይንም ደግሞ ዋጋ ብሎ ያሰባቸው ነገሮች በሁለት መንገድ ይከፍላቸዋል። የመጀመሪያው ኩል ቫሊዩዝ ሲሆን ሁለተኛው ደግሞ ባድ ቫሊዩዝ ይባላል። ኩል ቫሊዩዝ ብሎ የመደበው ምንድን ነው ካላችሁ በእውነታ ላይ የተመሰረተ በተጨማሪም ደግሞ ኢሚዲየት የሆነ ወዲያውኑ ማድረግ የምንችለው ልንቆጣጠረውም የምንችለው ነገር ነው ይላል። ለምሳሌ ካላችሁ ኦነስቲ ወይንም ደግሞ ሀቀኛ መሆን፣ ኪሪዮሲቲ ማለ የማወቅ ጉጉት፣ ቨልነራቢሊቲ ትንሽም ቢሆን ዊክነሳችሁን ወይንም ድካማችሁን ማሳየት፣ ክሪኤቲቪቲ ማለ የፈጠራ ችሎታ፣ በተጨማሪም ደግሞ ራሳችሁንም አልፋችሁ ለሰዎችም መከላከል መቻል፣ የሚገባችሁን ነገር ማስጠበቅ ማለት ነው። ታዲያ በእነዚህ የህይወት ዋጋዎች ላይ የምትንቀሳቀሱ ከሆነ የእናንተን ደህንነት የበለጠ እያረጋግጡላችሁ ይሄዳል። በማህበረሰብም ደረጃ ከተመለከትነው ፖዚቲቭሊ ኢምፓክት ማድረግ እንችላለን። አዎንታዊ ተጽዕኖ ጥለን ማለፍ እንችላለን ማለት ነው። ታዲያ አሁን ባድ ቫሊዩዝ ምንን ነው የሚይዘው ካላችሁ ወጣ ያለ እምነትን የሚጠይቅ በተጨማሪም ደግሞ ኤክስተርናል አፕሩቫል ላይ ዲፔንድ ያደረገ ከሰዎች ተቀባይነትን መጠበቅን ይጠይቃል። ብዙ ጊዜ የምንፈልጋቸውም ነገሮች ከቁጥጥራችንም ከእጃችንም ውስጥ የወጡ ናቸው። ትክክለኛ ያልሆነ ነገርን በህይወታችን ውስጥ እያባረረን እንቀጥላለን ማለት ነው። ለእነዚህስ ምሳሌዎች ካላችሁ ሰዎችን በማታለል ወይንም በመጨቆን እነሱ ላይ ዶሚነንት ለመሆን መሞከር፣ የበላይ እንደሆናችሁ ለማሳየት ትሞክራላችሁ ማለት ነው። ሌላኛው ምሳሌ ካዥዋል ሁክአፕስ ነው። ካገኛችኋት ሴት ጋር በየሆቴል ክፍል ውስጥ እየገባችሁ የምታድሩ ከሆነ ፍሊቲንግ ፕሌዠር የሚለውን ነገር እየተከተላችሁ ነው። ጠፊ የሚባለውን ደስታ
ብዙም አይቆይላችሁም። ትንሽ ደቂቃ እርካታ ነው። ከዛ በኋላ ተመልሳችሁ የነበራችሁበት ቦታ ላይ ናቸው። ማርክ መንሰን በሶስተኛ ምሳሌ ብሎ ያስቀመጠው the constant need for attention and approval ይለዋል። ሁሌም ቢሆን ከሰዎች ተቀባይነትን ለማግኘት ብላችሁ የምትለፉ የምትዳክሩ ከሆናችሁ በህይወቱ ዋጋ የምትሰጧቸው ነገሮች መጥፎ እንደሆኑ ወይንም ባድ እንደሆኑ ያመለክታል ይላል። በተጨማሪም ደግሞ pursuing wealth for its own sake ወይንም ሀብትን ለሀብት ብላችሁ ብቻ ማባረር። ስለዚህ አሁን የትኛውን አይነት የህይወት ዋጋ ይዛችሁ ነው የምትሄዱት? በህይወት ዋጋ የምትሰጧቸው ነገሮች ምን አይነት ነገሮች ይመስሏችኋል ይላል። ጥሩ የሚባሉ ዋጋ የምትሰጧቸው ነገሮች ካሉ ትርጉም ያለውን ህይወት እንድትመሩና የተሻሉ የሚባሉ ችግሮችን እንድታገኙ ይረዳችኋል። የሰው ልጅ የሚያድገው ደስተኛም የሚሆነው በችግር ነው ብሎናል አይደለ? ስለዚህ የተሻሉ ችግሮች አሉ ማለት የህይወታችንም ኳሊቲ በዛው ልክ እየተሻለ ይመጣል። መቼ? ልክ እነዛን የተሻሉ ችግሮችን መቅረፍ ስንችል። ባድ ቫሊዩ ካለን ግን ወይንም ደግሞ መጥፎ የሚባሉ እሴቶችና ዋጋዎችን ከያዝን ግን ሁሌም ቢሆን ከእርካታ ውጭ ያለውን ህይወት እየተመለከት ነው። እርካታ የሚባል ነገር አናገኝም። በዛም ተጠምደን እድሜ ልካችንን እንዳክራለን ይላል። አስከትሎም ፖዚቲቭ የሚባሉ ኢሞሽኖች ላይ ወይንም ደግሞ ፖዚቲቭ የሚባሉ ቫሊዩዎች ላይም ብዙ ጊዜ ትኩረታችንን ማድረግ የለብንም። የተሻለ የምናድገው ኔጌቲቭ ላይ ፎከስ ካረግንና ከነዛ መማር የምንችለው ነገር ከተመለከትን ነው ይላል። ስለዚህ አሁን ምናልባትም በህይወቴ ይሄ ነገር ባይፈጠር ብላችሁ ያሰባችሁት ነገር ለምን እንደተፈጠረና የተፈጠረበትንም ፐርፐስ ልታውቁ ይገባል። ምንም እንኳን እናንተ እነዛን ነገሮች ስታሳልፉ ጥሩ ስሜት ባይሰማችሁ ነፃ መውጫችሁ ግን ሊሆንላችሁ ይችላል ይላል። ታዲያ ማርክ ማንሰን ሬኮመንድ ከሚያደርገው ነገር መካከል የመጀመሪያው ራዲካል ሬስፖንሲቢሊቲ ነው። በህይወታችሁ ውስጥ ምንም ነገር ይፈጠር ምንም፣ ለእያንዳንዱ ነገር እናንተ ተጠያቂ ራሳችሁን ብቻ ነው ማድረግ ያለባችሁ። እኔ ነኝ ያጠፋሁት፣ ጥሩ ነገርም ከተፈጠረ እኔ ነኝ ያደረግኩት፣ ለሁሉም ነገር ተጠያቂው እኔ ነኝ፣ ምክንያቱም የኔ ህይወት ነው ብላችሁ ልታስቡ ይገባል ይላል። ሌላን ሰው አለማውቀሳችሁ ወይንም ኃላፊነት ላይ አለማስቀመጣችሁ ስለ ራሳችሁ ህይወት ያላችሁ ናሬቲቭ፣ ስለ ራሳችሁ ህይወት የምትጽፏትን ታሪክ ራሳችሁ በገዛ እጃችሁ እንድትጽፉት ይረዳችኋል ይላል። ሁለተኛው ነገር ኢምብሬሲንግ አንሰርተንቲ ብሎ የሚጠራው ነገር ነው። ይህ ማለት ምን ማለት ነው ካላችሁ ቸልተኛ መሆናችሁን አንዳንዴ ልብ በሉ፣ ተገንዘቡት። ምናልባትም የማታውቁት ነገር እንዳለ ስለምታውቋቸውም ነገሮች አንዳንዴ ስኬፕቲካል መሆን ጥሩ ነው ይላል። በጣም አጥብቃችሁ የምታምኑት ነገር ምንድን ነው? ያ ነገር ስህተት ቢሆንስ ብላችሁ ትንሽም ቢሆን ጋፕ ወይንም ስፔስ ልታዩ ይገባል ይላል። ይህ ክፍት የሚባል አስተሳሰብ እና አመለካከት ለእናንተ እድገትም ለእናንተ ትምህርትም ትልቅ የሚባል ቦታን ይተውላችኋል። ሶስተኛ ብሎ ያስቀመጠው ኢምብሬሲንግ ፌይሊየር ይሰኛል። በህይወት ውስጥ ሰው ናችሁና ብዙ ስህተት ትሳሳታላችሁ። ስህተቶቻችሁንና እንከኖቻችሁን ልብ ማለትን ማስተዋልን በተጨማሪም ደግሞ መቀበልን ይጠይቃል። አንድ ሰው እንደወደቀ ሲያቅ ነው ከውድቀቱ ለመነሳት የሚያስበው። ስለዚህ ድናይ ማድረግ ወይንም ደግሞ አይ አልወደቅኩም ብሎ ራስን ማታለል አይጠቅም። መሬት ላይ ካላችሁ እኔ መሬት ላይ ነው ያለሁት፣ ከዚህ በኋላ እንዴት ነው ከፍ ልል የምችለው፣ እንዴት ልነሳ የሚለውን ሀሳብ ትይዛላችሁ። አራተኛው the power of rejection ይሰኛል። እምቢ ማለትን ልመዱ ነው የሚላችሁ። በህይወታችሁ ውስጥ ማድረግ የምትፈልጉትንና የማትፈልጉትን ነገር ለይታችሁ ማወቅ የሚገባችሁ ሰዓት ላይ ናቸው። ታዲያ አሁን እነዛ ማድረግ የማትፈልጓቸው ነገሮች ወደ እናንተ መንገድ ላይ ሲወረወሩባችሁ እምቢ ብላችሁ ለፉ። አልቀበልም ወይንም ደግሞ ይሄንን በህይወቴ መስመር ላይ አላስገባም ብላችሁ የወሰናችሁትን ነገር እምቢ ማለት ስለማትችሉ ብቻ ልታስገቡት አይገባም ማለት ነው። ሪጀክት ማድረግ መቻል አለባችሁ። አምስተኛ ደረጃ ላይም ደግሞ ኮንተምፕሌቲንግ ሞራሊቲ ብሎ ይጽፈዋል። እስቲ ራሳችሁን ቁጭ አድርጉና እኔ ነገ ብሞት ምንድነው የሚመስለው በሉ። ሞታችሁን እንደ ሩቅ ስለምትመለከቱት እኮ ነው በህይወት የማይጠቅሙ ነገሮች ላይ ጊዜያችሁን የምታሳልፉት። ነገ እኔ ሟች በሆን ወይም ደግሞ የዛሬ ወር እኔ ብሞት ምን አይነት ነገሮችን አድርጌ ነው መሞት የምፈልገው ብላችሁ አስቡ። እርግጠኛ ነኝ ይህንን ጥያቄ ከጠየቃችሁ አይምሯችሁ ቀጥታ ሊወስዳችሁ የሚችለው ማተር ወደሚያደርጉት ነገሮች ወይንም ደግሞ የምርም በህይወታችን ቦታ ወዳላቸው ነገሮች ነው እንጂ አሁን ላይ ወደምናባራቸው ጠፊ ወደሆኑ ነገሮች አይደለም። ከዛ በተጨማሪም ደግሞ ህይወትን የበለጠ አፕሪሺየት እንድናደርግ እንድናደንቅና እንድናመሰግን የሚያደርገን ነገር ነው። ህይወት ምን ያህል ጣፋጭ እንደሆነች ልብ እንድንል እንድናስተውል ያደርገናል። ስለዚህ ማህበረሰብ ካስተካከለው ወይንም ደግሞ ካዘጋጀው መስመር መውጣት ብቻ ሳይሆን ትርጉም ያለውን እርካታ ይዘን የምናገኝበትን በተጨማሪም ደግሞ ፋውንዴሽኑ መሰረቱ የጠነከረ ህይወትን ነው እየገነባን የምንሄደው። በማርክ ማንሰን የተጻፈው The Subtle Art of Not Giving Up የተሰኘውን መጽሐፍ ሁለተኛውን ክፍል በዚህ መንገድ ተመለከትን። ከምዕራፍ 5 ቀጥሎ ያለውን ደግሞ በቀጣዩ ቪዲዮ ይዤላችሁ ቀርባለሁ ማለት ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።